በአጠቃላይ 31 ሰዎች ናችሁ። 11 ሚሊዮን ብር ለአይመኒታ ድርጅት ልትከፍቱ አብራችሁት ካስገባችሁ 1 አመት ሆናችሁ። 1 አመት ሆኖናል። ሚሊዮኑ እሱ እዚህ ላይ ግሩፑ ላይ እየመጣ 11 ሚሊዮን የሚለን ነው እንጂ ከዛ በላይም ነው። ብዙ ሰው አስገብተናል ይለናል፣ ግን ደግሞ አናይም። እሱ የራሱ ያስገባውን አናይም። እዚህ ላይ አሁን እኛ ብራችንን እንፈልጋለን ብለን የወጣ ነው። ተሰባስበን ማታ ደምረን ወደ 9 ሚሊዮን 800 ምናምን ሺህ ደርሰናል። 9 ሚሊዮን 800 ምናምን ሺዎቻችሁ ሁላችሁም ደረሰኝ ካላችሁ ማስረጃ ካላችሁ አንደኛ አሁን አይመኒታን ሼር እናደርግለታለን። እኔም ዋትስአፕ ቮይስ አደርግለታለሁ። ከመጣ አሰየው፣ ካልመጣ ቪዲዮ ሰራለሁ። ቪዲዮ ሰርቼ በቪዲዮ እጠራዋለሁ። ኦኬ ቪዲዮ ሲደርሰው ይመጣል። ግን ለዛ መጀመሪያ ማስረጃዎቻችሁን ፈልጉ። እኛ ማስረጃዎቻችን አለን። በይ ሪሲት የወሰዱት ሰዎች አሉ። አሁን ለምሳሌ የኔን ታሪክ ስነግርሽ ሪሲት ስጠነ ብለን ግሩፕ ላይ ነገሩ ሰውየው ወደዚህ ወዲህ ሲያደርግ አልጥም ሲለን ይሄ ሰውዬ እየዋሸ ነው፣ ይህን ስራ ሊሰራ አይደለም ብለን በጊዜ እንትናልና እኛ ሌላ በዚህ ብር ሌላ ነገር እንሰራለን፣ ብራችንን መልስልን። ሪሲት ብለን ለሪሲቱ ሲያራዝምብን በቃ ብራችንን አልነው እንወጣለን ከሼሩን ብራችንን ስንል እንግዲያውስ ብራችሁን የምትፈልጉ ከሆነ ብለው ከአንዳንድ ከግሩፕ ውስጥ ነጥለው አወጣል። ስለዚህ ምንም ውስጥ መሳተፋችን ሲጠይቁ ከግሩፕ ውስጥ ከግሩፕ ውስጥ እንደዚህ ሰው ግን አይመስልም እኮ አይመኒታ ከዛ በጣም በቃ ምላሱ ቢስሚላህ እሱም ሁለቱም ባልም ሚስትም እያነሱ አይደለም። ስለዚህ ላይቭንም እያዩ ሊሆን ይችላል። ሜቢ ኦር ዘይ አር ቢዚ እያዩ ስለሚሆኑ ነው። ሀቡዬ እያዩ ስለሚሆን መግባት አይፈልግም። እኛንም ደግሞ ፈለጋችሁበት ሚዲያ ሄዱ ነው ያለን። እኛ በፍቅር አይመን እኛ እስከ ዛሬ ድረስ ቆይተናል። ብራችንም ይሄን ያክል ጊዜ ቆይቶ የመግዛት አቅሙ እየተዳከመ ብር በተቀመጠ ቁጥር እየሄደ ነውና እባክህን ያንተ ከሆነልህ መጀመሪያ ላይ የባንክ ብድር ተመቻችቶልኛል፣ አላህን ካልፈራሁ እናንተን አስወጥቼ ብቻዬን መስራት እችላለሁ እያለን ነበር። እኛ ደግሞ ካስወጣን በኋላ ብራችንንም ሳይመልስ እንደነዚህ እንደ አራቶቹ ማለት ነው ከግሩፑ እንዳስወጣቸው ብራቸው ሳይመለስላቸው እኛም እንደዛ እንሆናል ብለን ብራችንን መልሳላልን። ዝም ብለን ታፍነን እገታ በዩ የሆነ ጥያቄ ወጣ ያለ ጥያቄ መጠየቅ አትችይም። ወጣ ያለ ስልሽ ስለ ስራው ምን ደረሰ ስለ አንዳንድ ነገር መጠየቅ አትችይም። የሆነ ደግሞ ሰብስበና አወያየን ብለን በምንለው ሰዓት አያቴ ሙታ የአያቴ ሰደቃ ቻይና ቀጠሮ አለኝ እሄዳለሁ ብሎ ይዋሸንና ያ ቀን ሲደርስ አያቴ ሞተች ይለናል። የአያቴ ሰደቃ ሆኖ ይለናል። የሚስቴ እህት ወልዳ ይለናል። በቃ እኔ በጣም ነው የምናደደው። ለምን እንደሆነ ታውቂያለሽ? የዚህን ያክልኛን እንዴት ነው አንዷ ኮሜንት ላይ አሁን መጥቶ ጠይባ ይልሻል። እዚህ በቀደም አንድ በሶሻል ሚዲያ እርዳታ ልጅ ቶፊቅ ያሰባሰበላትን ልጅ ብር የወላ ጊዜ መጥቶ ጠይባ እያለኝ ነበር፣ ሲያወራኝ ነበር። ኧረ ጠይባ አይደለም ምን ሀቢባ ነኝ እያልኩት ነበር። እና አሁን መጥቶ ጠይባ ይልሻል። እየተከታተልን ነበር እኛ ራሱ እኛም ቀጣይ ተረኛ ነን እያልን ነበረ። ማለት የዛኔ ምንም መረጃ እጃችን ላይ ስለሌለ ይሄ ነው ማለት አንችልም። ደግሞ እኮ መጥቶ ከዛ የዛችን በሽተኛ በጣም አዝነን በጣም ውስጣችን ተሰብሮ ግሩፕ ላይ መጥቶ እንደው አንድ ሰው እንኳን ለኔ የሚሟገትልኝ ይጥፋለን። ታውቂያለሽ? ብራችሁ ተመልሰን ለሱ ልንሟገትለት እዚህ ገብተን ማለት ነው ውስጣችን እንዳረረ ብራችሁ ተመልቶ እንደገና ሙገታ እንዲሰጣችሁ ብራችሁ ነው ለሱ ጥብቅና ቆማችሁ በኋላ መጣችሁ ልትከሱ ማን ይሰማችኋል? የዛኔ ጥብቅና ቆሙለት ማን ይሰማል? የማናውቀው ታሪክ ነው። እሱ ራሱ መጀመሪያ ላይ ያደረገው ነው። እኛ ቦታው ላይ ያልነበርንም በሰዓቱ ምን ብለን ለሱ እንከራከርለታልና ግሩፑ ላይ ከዚህ እንደጨረሰ መጥቶ አንድ ሰው እንኳን ለኔ ጠበቃ የሚቆምልኝ ይጥፋ ከዚህ ግሩፕ አዝናለሁ ብሎ ነበረ ልሻለውና እኛም ቀጣይ ተረኛ ነን። በዚህ ሁኔታ እያላገጥክብን ከኛም የምታመልጥ አይደለም ብለን ያው ጊዜው ጠብቀን አሁንም ይቺ ደረሰኝ አይደለም ትርፍ ብር ቆጥሮ ሊሰጠን ወረቀት ለመስጠት ደረሰኝ 1 አመት ነው ያጉላላን። 1 አመት ነው ያሰቃየን። ታውቂያለሽ አቡ እኛ አሁን ሐቃችንን የጠየቅነው
ማሽንም እንዳትገዛ ብለናል። አሁን ምን አለን? ማሽን 2 ወር ነው ማሽን ታዟል፣ እስከ 2 ወር ይመጣል ከዛ በኋላ አለን። እኛ ደግሞ በብራችን ማሽን እንዳይገዛ አንድ ቆርቆሮ አምጥቶ እኛ የበለጠ ኪሳራ ውስጥ እንድንገባ ስለማንፈልግ እኛ ብራችንን ነው የምንፈልገው። ብራችንን ነው የምንፈልገው ስትሉት ምንድን ነው የሚመልሰው ምላሽ? ከሁለት ማሽን መጥቶ ይለናል። ማሽን ከገዛበት ብራችንን አይ ማሽን እንዳትገዛ ስትሉት ምንድን ነው የሚመልሰው? ለዛ መልስ እገዛለሁ ጀምሬያለሁ እገዛለሁ ነው። አይ አንፈልግም፣ አትግዛ፣ ብሩ መልስልን፣ በቃ አንፈልግም፣ አመት ሙሉ አሸኸን፣ በቃ አንፈልግም ካንተ ጋር ድርጅቱን መስራት፣ ብሩ መልስልን ስትሉ ምንድን ነው የሚለው? እንደዛ ስንለው ሀቡዬ እንደዚህ የጀመርኩት ስራ ነውና እገዛለሁ ነው የሚለው። እኛ ደግሞ አይመን ይሄ አይደለም አገር ጎረቤት ይሄን ታሪክ እንዳይሰማው ራሳችን በዚሁ አፍነን እንደያዝን አንድ ሰው ሚዲያ ላይ ያወጣበት ሰው የለም። ሁሉም አፍኖ ነው የተቀመጠው እስከዛሬና አይመን ይሄ ታሪክህ ለስምህም ለስሜ ክብሬ ነው የሚለን ሁልጊዜ እየገባ ማለት ነው። የሆነ ጥያቄ ስትጠይቂው ስሜ ክብሬ ይልሻል። እኔ የተከበርኩ ሰው ነኝ፣ ቤተሰቤና በስሜ ድርድር የለም አይነት ነገር ነው የሚፎክርብንና እኛ ደግሞ እጃችን ላይ ምንም ማስረጃ ብር ተቀብያለሁ የሚልበት ማስረጃ የለንም። ብር ያስገባ ነው በተለያየ አካውንት ነው እንደነገርኩሽና እንዴት ብለን እንናገር? ታፍነን ታግተን ያው 1 አመት ሙሉ ተሰቃይተን ኖረናል። ስሜ ክብሬ አው እንደዛ ነው የሚለው። ማንታ ሚሊዮነር በጭንቅላቱ አንድ ሙስሊም የማይጠበቅ ከአንድ ሙስሊም የማይጠበቅ ውሸት ሃይማኖት የለውም። እሺ ውሸት ሙስሊም ሆነ ክርስቲያን ውሸታም ከሆነ ውሸታም ነው። ሙስሊምም ውሸታም አለ፣ ክርስቲያንም ውሸታም አለ። ሃይማኖት አይገድበውም። ትንሽ እንኳን እንደው ስትዋሽ እኮ በልክ አለው። ውሸት ሃይማኖት የለውም ማለት ሲዋሽ የምታገኘው በቃ የሆነ ተራ ነገር ላይ ኖርማል የሚወራበት ወሬ ላይ ሁሉ ውሸት ሳይቀላቅል አያወራም። ይሄ ውሸት ፋብሪካ እስከ ማለት ደርሻለሁኝ እኔ ማለት ነውና አንድ ሰው እኮ የሆነ ስትዋሽ የሚያስገድልሽ ወይም ደግሞ በህግ የሚያስጠይቅሽ አይነት ነገር ላይ ሲሆን እንደው ከዛ ለማምለጥ ተብሎ ይዋሻል። ግን እሱ ማንኛውም ማለት ተራ ጥያቄ ሲጠየቅ ዙሪያ ጥምጥም በአሜሪካ በእንትና በአውሮፓ ዞሮ ያችን ጥያቄ ላለመንካት በወደ ዞሮ ከሱ ውጭ የህግ ሰው የለም። እኛ እናቴ ባለቤቴን እኛ ብር መልስልና አንፈልግም ሌላ ስራ እንሰራበታለን አገር ቤት ሄደን ከዚህ በዚህ እኛ መንቀሳቀስ እንደምንችል እናውቃለን። ባለቤቱ ታውቃለች ይሄንን ታውቃለች። እኔ ከሳምንት በፊት ባለቤቱ አናገርኩኝ ስልኳን አስልኬ በውስጥ ደውዬ ሳናግራት ባለቤቱን ሳናግራት ስለ እናንተ ብር የእናንተ ብር ተመላሽ ነው አይደለ አለችኝ። አዎ የእናንተን ብር ከ20 ቀን በፊት ራሱ አውርቼ የእነሱ ብር ብለን መልስላቸዋለሁ ሲል ነበረ። የእነሱ ተመላሽ ነው ብሏል እና ይመልስላቸዋል። እምቢ እኮ አልተባላችሁም፣ አልተካዳችሁም እየተባለን ማለት ነው። አመት ደረሰ። አሁንም ግሩፕ ላይ እያላቸው ያለው 2 ወር ነው የሚላቸው። ምንም እምነት ያሌለው ቃል ማለት ነው። ስለዚህ እየዋሸን ነው። እሱ ስራ ብሩን እየሰራበት ነው። እኛ እዚህ ብራችንን አጎልተን እየተቸገርን ነው እና ብራችን እየሞተ ነው። የዛሬ አመት ብር ያስገባንበት ብርና ዛሬ እኛ ጋር እጥፍ ነው። ማናችሁም ታውቃላችሁ ዶላር ምን ያህል እንደጨመረ እና ይሄን ያክል ውሸቱ የላቀ ነው። እኛ እንደዛ ብለን ከግሩፑ ስንል ባለቤቴን ከግሩፑ ሲያወጣ ሚስቱ እንደሆንኩ አያውቅም ነበር። ግሩፕ ውስጥ እኔ እያለሁ ሰላይ ነው እንዲህ ብሎ እኮ እንደዚህ ከኔ ኢንፎርሜሽን ወስዶ እኮ እንዲህ አድርጎ ብሎት በሰላይነት ግሩፕ ላይ ስሙን ሲያጠፋ ነበር። ትንሽ የሆነ ጥያቄ ስትጠይቂ ያኔም ባለቤት ስም ማለት ነው ሰላይ ምናምን ይሄ ቢዝነስ ነው፣ የመንግስት ተቋም አይደለም። ምንድነው ስለላን ምን አመጣው? ሰላይ ማለት ሊያጠኑን ነው የገቡት እንጂ የስራ ሰዎች አልነበሩም። ከበፊቱ ራሱ ከባለቤቴ ጋር ቁጭ ብዬ እንደዚህ እያወራን ነበር ብሎ ስማችንን ኮፒ አድርገው ሊጀምሩ ነው። አዎ ምንድነው ቢዝነሱ ኮፒ የሚደረገው? ምንድነው ምንም አላየንም። ልናመርት ነው ጎንዳ ምን ልናመርት ነው? በ1 ሚሊዮን ምን እንሰራለን እኛ? እሱ በቃ ለስለላ ነው የገባችሁት። የሆነ ሰው ከዚህ በፊትም መጀመሪያ ላይም ለስለላ የገቡ ሰዎች አሉ። ስለ ስለላ በጣም ነው የሚያወራው። ለስለላ ነው የገቡት፣ ለስለላ የገቡት ሰዎች አሉ እያለን በጨረሻ ላይ ጥያቄ የጠየቀ ሰው በህግ በትክክል የሆነ ቀጥ ያለ ትክክለኛ ጥያቄ ስትጠይቂው ስታጨናንቂው የሚያደርግሽ ነገር ከግሩፕ ያለን ያወጣል። መልስሽን አይመልስም። ትንሽ ስትተቺውና ስትቆጪው ያንን ነገር ለመመለስ በቁጣ ይመጣል። እንዴት ታደርጋላችሁ? አሁን ባለፈው ግሩፕ ላይ ሆስ ቮይሱ ሲልኩልኝ
እንዲህ ብለህ እንዴት ትዋሻለህ? እኛ ብራችንን ነው የምንፈልገው ብሎ በግሩፕ ሆይ ብሎ ሲነሱ የፈለጋችሁበት ቦታ ሂዱ ብሎ ዝቷል። ምንም ማንም ህግ የሚጠይቀኝ የለም፣ ምንም እፈራው የለም፣ እኔ ከአላህ ውጭ ምንም አልፈራም ብሏል። እኔ ብራችሁ ሰጣችኋለሁ። አላህ ከህግም ከምንም በላይ እኮ ነው። አላህን ከምንም በላይ ነው። ሀቅ ይወስዳል። እንግዲያውስ እንደምትሰሚ የኛ ብር ተበልቷል ብለን ቁጭ ብለን እያለቀስን ከትላንት ወዲያ ግሩፕ ላይ ገብታ አንዷ ተቀላቅላ ወላሂ እሷ ህይወቷን ስታወራ ማለት ነው ምን ውስጥ ነው የገባ ነው ያለው። ይሄ ሰውዬ የቲምን ብር እየበላ ማለት ነው። የቲም ማለት ታሪኳን ከነገረችው በኋላ እቺን ልጅ እንደውም ወደ ግሩፕ ራሱ ማስመለስ የለበትም። የእሷን ብር እሰራበታለሁ ብሎ ራሱ በራሱ አምኖ መቀበል የለበትም። የቲም ብር እንግዲያውስ ሁላችሁም በእምነታችሁ ታውቃላችሁ፣ በእኛ በእስልምና በጣም ከባድ ነው። እሺ እኔ ግን ሳስበው ሚስቱ የምታውቅ አይመስለኝ። የትኛዋ ሚስት ባሏ የሰው ሀቅ የሰው ላብ ልጆቿን እንዲያበላባት ትፈቅዳለች ብዬ አላስብም። ለልጆቿ ለነገ በሽታ አደጋ ብዙ ነገር ትፈራለች። የሰው ሀቅ በሽታ አደጋ የተለያየ ነገርን ያመጣል፣ ሙሲባን ያመጣል። እና የትኛው ሚስት ልጆቿ የሰው ላብ የሰው ሀቅ እንዲበሉባት ልቦኗ እያወቀ ትፈቅዳለች ብዬ አላስብም። ስለዚህ ሚስቱ ታውቃለች ብዬ አላስብም። አንቺ ሚስቱ ታውቃለች አልሽ። እንዴት አወቅሽ ሚስቱ እንደምታውቅ? ትክክል ነው። እኔም ሙሉ ለሙሉ ሚስቱ ታውቃለች አልሽም፣ ግን አናግሬያታለሁ እያልኩሽ ነው። ከሳምንት በፊት አውርቻት እሺ አይመኒታ ብራችንን አልመለሰልንም ወይ ከግሩፑ አይደለንም፣ ሪሲታችንም እንዳልተሰጠን ታውቂያለሽ። ይሄንን ነገር አንቺም ባለቤቱ እየሆንሽ ዝም ብለሽ ወይ ኖርሽ ወይ ስላት፣ እኛ እኮ ባለፈው ቅርብ ጊዜ ራሱ አውርተን ስለነሱ የነሱ ብር እንዴት ሆነ ተብሎ አይ የነሱ ብር ተመላሽ ነው ብሎኝ እንዲህ ብለን ሁላ ስናወራ ነበረ። አልተረሳም የእናንተ ብርም አለች። በመልሽ ያለው ብሎ ግሩፑ ላይ እያስዋሻ አይደለም ወይ? እኛ ደግሞ ስንደውልለት የእኛን ስልክ አያነሳም፣ የወንድሜን ስልክ አያነሳም። በምንድን ነው አምነን ቁጭ ምንለው? ባለቤትሽ ነው፣ የልጅሽ እናት ነው፣ የልጅሽ አባት ነው፣ ይሰማሻል። እንግዲያውስ ጠይቂልን። እኔ እሱ ማግኘት ስላልቻልኩኝ ነው ወደ አንቺ የመጣሁት፣ ጠይቂልኝ ስላት ጠይቄልሽ ማታ ሪከርድ አደርግልሻለሁ አለችኝ። ሄደች። ይኸው ዛሬ ሳምንት አልፎናል። ብደውልላት አታነሳም፣ ቴክስት ብላት አትመልስም። እንግዲያውስ አታውቅም በእኛውን አንቺ ወላሂ አታውቅም እያሉ ነው ኮመንት ላይ። ኤኒዌይ እማታውቅ ከሆነ በቪዲዮ እናሳውቃታለን። ደረሰኞቹን አናን ጨርሰሻል? አንቺ ጋር ያለውን ነገር ጨርሻለሁ። አመሰግናለን። እሺ አሁን ወደ ኡምረያን ሄዳለሁ። ኡምረያን 21 ናቸው አይደለ? 10 ሚሊዮን እንትን የመጀመሪያ አካውንታቸው ያስገቡበትን አላኩልኝም። ኦንላይን የሌሉ ልጆችም ስላሉ እኮ ቆየን። 21 ናቸው አይደል? አዎ 21 ነን። ስለዚህ የላክሽልኝ ደረሰኝ ስንት ነው? አሁን የላኩልሽ ኦንላይን ያለነው ነው ያላኩልኝም። አሁን እዚህ እንትኑ ላይ እየተከታተሉ ስለሆነ ባካችሁን ላኩልኝ። መጀመሪያ ወደ አካውንቱ ብር ያስገባችሁበትን ደረሰኝ ላኩልኝ። የባንክ ደረሰኝ ነው የሚፈልገው ወደ አይመኒታ። ይኸው አሁን እንደላክሽልኝ አይነት መጀመሪያ የላክሽልኝ አይመኒታ የድርጅቱን የተቀበለበት ተቀብያለሁ የሚል ይሄ አይመኒታ ቢዝነስ ግሩፕ ኃላፊት የሰጠን ነው እኮ። እሱን አይደለም የምፈልገው፣ መጀመሪያ ከባንክ የገባበትን ደረሰኝ ይሄኛው እንደዚህኛው 300,000 ነው እኮ። እሱን ሲልኩልሽ ጠቅላላ 21 ደረሰኝ ሲደርሰኝ ማስረጃ እጄ ላይ ስላለ ቪዲዮ ሰርቼ እጠራዋለሁ። እኔ መልአክ ከእናትና ከአባታችሁ ከእህት ከወንድሞቻችሁ በላይ የሚዲያ ሰው ነው እንዴ የምታምኑት? እውነትሽን ነው። በአሁኑ ሰዓት ሰው ማመን ቀብሮ ነው፣ ግን በሰዓቱ ተታለናል። እኔም ቶሎ ልጆቼ ጋር አራስ ልጆች እንዳልኩሽ ጥዬ ነው የመጣሁት ባለቤቴ ላይ እና ልጆቼ ጋር ቶሎ ገባለሁ። ቻይና መሄድ ከፈለጋችሁ ዕቃ መውሰድ በቃ ወደ ንግዱ አለመቀላቀላለሁ። ልጆችም እዛው ሳርቅ የሚለውን ነበር ያሰብኩት። ከሁላችሁም በላይ ያሳዘነችን የቲም ልጅ። የቲም ማለት ጋይስ ቅድም ስጽፉ ነበር ኮመንት ላይ አረብኛ ነው ቃሉ። የሙት ልጅ የምታሳድግ ባሏ ሞቶባት ለብቻ ልጅ የምታሳድግ ለብቻዋ ባሏ ሞቶባት ልጅ ጥሎባት ሞቶ ልጅ የምታሳድግ እናት ከሷ አሁን ተጨክኖ ገንዘብ ይበላል። የሁሉንም ታሪክ ብትሰሚው ሁሉም ህመም አለው። ልነግርሽ አልችልም። የሁላችንንም ታሪክ ስናወራ ያው የሷ የበለጠ የቲም ልጅ እዛ በዚህ ኑሮ ውድነት አገርን አይቼዋለሁኝና ከባድ ነው ያላባት ልጆችን ማሳደግና የሷ ባሰ እንጂ የሁሉንም ታሪክ ብትሰሩበት እናንተ ብራችሁን ከሱ ጋር ድርጅት ከምትሻረካለሁ ብላችሁ ድርጅት ከፍታለሁ ገለመሌ ብሎ ከሚሞሏችሁ ለምን ለሰው የምታምኑት? ወይሱም ብንልክልሽ እንዴት እንዳሳመነን ወይሱም ብንልክልሽ መጀመሪያ ላይ በቃ የዛሬ ዓመት ስለሌሎች በ3 ወር በ6 ወር በቃኛ ደሞዝተኛ ሆነን ትርፍ ሊያካፍለን ነበረ። ገባሽ?
እኛ በአጭር ጊዜ የዕለት ጉርሳችንን ካገኘን ልጆቻችን ጋር ቤተሰቦቻችን ጋር እንሄዳለን። ሁሉም ስደት የመረረው ነው። ሁሉም ደግሞ ቤተሰብ ጥሎ የተሰደደ ነው። ልጆቹን በትኖ ሁሉም የየራሱን ታሪክ ብትሰሚው የሁሉም ታሪክ ያማል እና ሁላችንም ህመም ስላለብን ይበድለናል አላልንም። ያለህን ስም እየጠራ እንደዚህ አይነት ግፍ በደል ይሰራብናል ብለን በፍጹም አላሰብንም። አመን ነው በቃ። መጀመሪያ ላይ እኮ ታውቂያለሽ እኔ ከማመን የተነሳ ይሄን አጀንዳ ይዞ ሶሻል ሚዲያ ላይ እንትን ብሎ ቪዲዮ ቀርጾ ሲልክ አንዳንድ ሰዎች ቪዲዮ ሰርተውበታል። የአረብ ሀገር ሴቶች ተጠንቀቁ አይነት ነገር አይቻለሁ። ገባሽ አቡ ምቀኝነት አይነት ነገር እንዳይሰራ አይነት ነገር እየመሰለኝ ዝም ብዬ ነው እያየሁ እንዳላየ ያለፍኩት። እነዛን ሰዎች ግን በጣም አደንቃቸዋለሁ ከምልሽ በላይ ማለት ነው። ነው ጋለው የዛኔ ምቀኝነት መስሏችሁ ተጠንቀቁ ስትባሉባት ብትሰሙና ብትጠነቀቁ ዛሬ ገንዘባችሁ በእጃችሁ ነበር። ገንዘብ አንዱ ከእጅ ከወጣ ያ ሰው ወይ ይታሰራል ወይ ሰርተ ክፈል ይባላል ወይ ድርጅቱ ይታገድበታል። እውነትም ድርጅት ካለው መሬት ላይ የወረደ ምንም መሬት ላይ የወረደ ነገር የለም። በ10 ሚሊዮን ብር ደግሞ ብሩን አጥፍቶት ከሆነ እናንተን 10 ሚሊዮን አጥፍቶት ከሆነ ምን ይደረጋል? ምንም እኮ ይደረጋል። ወይ ይታሰራል ወይ ሰርተ ክፈል ይባላል። ለምን ብራችሁን አትይዙም እናንተ? ተሳሳትን። በጣም ተሸወድን። እኔ እሸወዳለሁ የምል ሴት አልነበርኩም። ከአሁን በፊትም ተሸውጄ አላውቅም። ጠንቃቃ ነኝ ብዬ የማስብ ሴት ነበርኩኝ። ግን የአረብ ሀገር ሴቶች ተቆርቋሪ መስሎ ያንን ፎዞ ለብሶ በቃ ሸወደኝ። ተሸውጃለሁ። እኔ አሁን የማስተላልፈው መልእክት ምንድነው? በቃ አይደል መልካም መስሎ አዛይ መስሎ የቀረበው ሁሉ ማንንም እኔ ራሴን ሁሉ እስከምጠራጠር ነው የደረስኩት። ማንንም ላላምን ማለት ነውና